አሁንም ማሳያችሁ 260 ካሬ ተጨማሪ የሰራተኛ ቤት በውጭ ያለው እጅግ በጣም ቅንጡና ሌግጀሪ የዲማ ሆፕ ሪል ስቴት 22 ሲግናል ላይ የሚገኝ ቤት ነው። ታዲያ ይሄ የምታዩት የሰራተኛ ቤት ነው። የራሱን የቻለ መታጠቢያ ክላስ እና መኝታ ክላስ ያለው ማለት ነው። ይሄ 260 ተጨማሪ የሰራተኛ ክፍል ያለው ዲማ ሆፕ ሪል ስቴት በ22 ሲግናል ገንብቶ ለሽያጭ ዝግጁ ያደረገው እጅግ በጣም ቅንጡ ቤት ነው። በሩን ካያችሁት ሜድን ኢጣሊ የኮንክሪት በር ነው። ከ4 ሰዓት እስከ 5 ሰዓት ሰዓትን መቋቋም የሚችል ምንም አይነት የሴፍቲ ወይም ደግሞ ሴኩሪቲ ኢሹ ማይሆንበት በር ማለት ነው። ይሄ ደግሞ ኮመን ባዝሩማችን ነው። የሳሎን ሰዎች ሰርቭ የሚያደርግ ማለት ነው። ሳሎናችን ነው። በጣም ሰፊ ሳሎን አለው። ይሄ ሰፊ ሳሎን ነው። እጅግ በጣም ቅንጡ ማቴሪያሎች ተጠቅመን ነው ፊኒሽንግ የሰራ ነው። ሙሉ ማቴሪያሎቻችን ኢምፖርትድ ናቸው። ፊት ለፊታችን ደግሞ ለሳሎን ድምቀት የሆነው ኦፕን ኪችን ነው። ኦፕን ኪችናችን ኢንዱስትሪያል ሰከር የተገጠመለት ነው። እዩት። ምንም አይነት ሳፎኬሽን ሀፕ ቢያደርግ አውቶማቲካሊ ሳከራችን ሳክ ያደርግልናል ማለት ነው። ይሄ ኦፕን ኪችናችን የ260 ተጨማሪ የሰራተኛ ክፍል በውጭ ያለው እጅግ በጣም ቅንጡና ሌግጀሪ ቤት። አሁን ወደ ማስተር ቤድሩሙ ወስዳችኋለሁ። ማስተር ቤድሩሙ በጣም ሰፊና የተፈጥሮ ብርሃን የሚያገኝ ቤት ነው። ይሄ ማስተር ቤድሩሙ ነው። ማውንቴን ቪው አለው። በሁሉም ዳይሬክሽን ከተማውን ቪው ማድረግ ትችላላችሁ። እዩት። በጣም የሚያምር ቪው ያለው ክላስ ነው። የ260 ካሬ ማስተር ቤድሩም ላይ ነው አሁን ያለ ነው። ሌላው ደግሞ ማስተር ቤድሩሙ የራሱን የቻለ መታጠቢያ ክላስ ይኖረዋል። ባዝሩም ማለት ነው። እዩት። ለባዝሩም የተጠቀምነው ሴራሚክ ራክ ሴራሚክ ነው። የባዝሩም እቃዎች ሙሉ የጃግዋር ናቸው። በተለያየ የሙቀት ሌብል አጀስት አድርጋችሁ ሻወር የምትወስዱባቸው አጀስትመንት የተገጠመላቸው ናቸው እነዚህ የምታያቸው ማለት ነው። ታዲያ ይህ 260 ባለ 3 መኝታ ተጨማሪ የሰራተኛ ክፍል በውጭ ያለው ቤት ነው። አሁን ደግሞ ወደ ሁለተኛው አልጋ ልውሰዳችሁ። ሁለተኛው አልጋ የልጆች አልጋ የሚባለው ማለት ነው። ራሱን የቻለ ባልኮኒ፣ ሰፊ ባልኮኒ ይኖረዋል። ይህ ባልኮኒ ነው። የከተማውን እይታ በተለያየ ዳይሬክሽን የምታዩበት ማለት ነው። ወደ ሶስተኛው አልጋ እንሄዳለን። ሶስተኛው አልጋም እንደዚህ የተፈጥሮ ብርሃን ወይም ደግሞ ራሱን የቻለ ባልኮኒ ያለው ቤት ነው። ይሄ ቤት በባልኮኒ የተከበበ 260 እጅግ በጣም ቅንጡና ሌግጀሪ አፓርትመንት ነው። ይህ ቤት 22 ሲግናል ላይ ዲማ ሆፕ ሪል ስቴት ገንብቶ ያስረከበው እጅግ በጣም ቅንጡና ሌግጀሪ አፓርትመንት። ታዲያ ይህ ቤት አሁን 32 ሚሊዮን ብር የሚሸጠው በፉሊ ፊኒሽድ ማለት ነው። እናንተ ምንም አይነት ፓርቲሲፔሽን የላችሁ፣ ቁልፍ ሰጠናችሁ ትገባላችሁ ማለት ነው። ይሄ ደግሞ ከሰፋባችሁ ቦሌ አትላስ ማዶ ሆቴል ጀርባ ዲማ ሆፕ ሪል ስቴት በፉሊ ፊኒሽድ ይሁን አፓርትመንት ከባለ 1 መኝታ እስከ ባለ 3 መኝታ ከ85 ካሬ ጀምሮ እየሸጠ ይገኛል። እናንተ በፉሊ ፊኒሽድ በፍሎር 4 ቤት ብቻ በ15% ቅድመ ክፍያ ዲማ ሆፕ ሪል ስቴት እየሸጠ ይገኛል። ታዲያ በቦሌ አትላስ ይህንኑ አፓርትመንት ዛሬውኑ የግላችሁ ማድረግ ትችላላችሁ ማለት ነው። ግንባታ ላይ ያለ አፓርትመንት ነው። እስከ 2 ዓመት ገንብተ የምናስረክበው አፓርትመንት በፉሊ ፊኒሽድ በ15% ቅድመ ክፍያ ብቻ ምንም አይነት የንግድ ሱቅ የሌለበት ለመኖሪያ ብቻ የተዘጋጀ አፓርትመንት አለላችሁ። እታች ባለው ስልክ ኮንታክት ብታደረጉኝ ሙሉ መረጃ ሰጣችኋለሁ። እኔ የዲማ ሆፕ ሪል ስቴት ሽያጭ አማካሪ ነኝ። ካሳሁን እባላለሁ።